ሲበዛ ብቻ ነው እዛ ጋር የምናስተካክለው እንጂ አሁን ለምሳሌ መጥፎ መጥፎ ስድቦች ከሴት ልጅ አሁን የማይወጣ ስድብ ነው ኮሜንት ላይ በብዛት የሚታየው። ሴት ልጅ ይሄን ትላለች እስከሚባል ነው። እና እዚህ ጋር እግዚአብሔር ሲፈጥረው ማለት ነው ወንድ ልጅ አጥቦ ነው የፈጠረው። እዚህ ጋር ግን ደግሞ ማለት ነው ሴት ልጅ ወይንም እንደዚህ ወድቃ ነው የተፈጠረች አይደለም፣ ሴቷ ናት ወንዱን የምትፈጥረው። ግን እዚህ ጋር ደግሞ ለወንድ ልጅ ከአንደበት ሴት ልጅ ከአንደበቷ የምታወጣውን የሚዘገንን ነገር አለመጻፍ፣ እነሱን ሁለቱን አንድ የሚያደርግ በስርዓቱ እሷን እንዲያስከብር፣ የዋህነት እንዲያቆም፣ መልካምነት ምን ያህል እንደሚጎዳ፣ ምን ያህል የዋህነት ምን ያህል እንደሚጎዳ ያንን ነገር እንደምን ያዙት ወርቅ እንደ መዳብ ይቆጠራል። እንደዛ እንዳይሆን አብራችሁን ያደጋችሁት እዚህ ደረጃ ክፉንም ደጉንም ለይታችኋል። እዚህ ጋር ሴት ልጅ ብሉህ ናት። አዎ እኛ ሴቶች አርቀን ማሰብ እንችላለን። ወንዶች ግን የመጣላቸውን ላዩን ነው የሚጋልቡት። መጨረሻ ነው መውደቂያቸው። የማያውቁት ከሆነ ወድቆ የማይነሱበትን ነገር የሚገቡበት። ስለዚህ ማለት ነው እኛ እዚህ ጋር ለወንዱም ለሴቱም እኩል ሆነን መልካም መልካም ነገር እኮ ከጻፍን ማለት ነው መጥፎ ራሱ ይታረማል። ሳሚልኝ ይኸውልሽ አይደለም ሳሚልኝ እዚህ ጋር ያዥልኝ። እሺ ሴት ታጠፋለች ታለማለች 100%። ሴት ልጅ ልትከበር ሊታዘንላት ሀገር እስከሆነች ድረስ ሀገር ናት። ይኸውልሽ ሴት ልጅ ሀገር ትገነባለች ታፈርሳለች። ትክክል። ይሄ በሳይንሱ በእግዚአብሔሩም ያለ መጽሐፍ ቅዱስ። ሴት ልጅ በወለደችው ትነግሳለች። ትክክል። ሴት ከሌለች ባል ራስ ቢሆንም አንገት ከሌለ መቆም አይችልም። ካለ ሴት መቆም አይችሉም። ትክክል። ይሄ አንድነት ነው። እሱ ሊከበር ይገባል፣ ሊያከብራት ይገባል፣ የሚገባትን እንክብካቤ ሊያደርግላት ይገባል። ማስከበርም አለበት። እሱ ዘመቻው የወጣበት ወይም ደግሞ ተሰብስበን ልንናገረው የቻልነው ባመጣው ስህተት ነው፣ በሰራው ስህተት ነው። ስህተቱን አርሞ በቃ ብሎ ወንድ ሆኖ ሲመጣ ትላንትና እኔ አልገባውም፣ መግባትም አልፈልግም። እዚህ ጋር በቀጥታ ሊያስተካክል ተዘጋጅቷል። ስህተት ሲሰራ ደግሞ እንናገራለን። ምክንያቱም ዛሬ እመጣለሁ ነገ እመጣለሁ ብለው ሴቶቹ ሲመጡ አንተዋቸውም። ሴት ስለሆነች አላዝንላትም። የኔ አይደል የትናንትና ወጥ ሴት ስትመጣ ሴት ናት ብዬ እንጀራ ጨምሬ ገዛው። ኦኬ እሺ እየሰማሁሽ ነው ቲጂዬ በይ። ጋጠ ወጥ ሴት ስትመጣ ደግሞ እንረግጣታለን። እሷን በስድብ አይደለም ጭንቅላቷን በሚያም ቃላት እንመልሳለን። ምክንያቱም የሃይሚን ጉዳት አልፈልግም፣ እሱም እንዲጎዳ አልፈልግም። ወንድ ልጅ ነውና ይጎዳ አልልም። በሰራው ስህተት ግን እንዘምትበታለን። ሲንከባከባት እሷም እሱን ተከባብረው ሲኖሩ እኛ ደስተኛ ሆነን ለእኛ እኮ የሚሰጠን ጥቅም የለም። እኔ በተለይ የሚያስጨንቀኝ ምናምን ነገር የለም። ምኖረው አዲስ አበባ ነው፣ ምኖረው ቤተሰቤ ጋር ነው፣ ምኖረው እየሰራው ነው። እናንተ እዛ ጋር በውጥረት ስላላችሁ ልትዝናኑባቸው ትችላላችሁ። ግን እኔ ፍቅር ነው እንጂ እዚህ ውስጥ የከተተኝ ምንም ምዝራናበት አጥቼ አይደለም። እግዚአብሔር ይመስገን ሀገራችን ፀሐይ መስላለች። አዲስ አበባ የትም መዝናኛ አለ፣ ወተን እንዝናናለን። ግን ምንድነው እዚህ ጋር ፍቅር ነው የተሰበሰብንበት፣ ፍቅር ነው። ሁለቱን ወደድናቸው፣ ከእናንተ ጋር አስተዋወቀን፣ ደስ ይላል። በቃ ቤተሰብ ማፍራት ይሄ ቀላል አይደለም እና እዚህ ጋር ወንድም ሴትም መከባበር ግድ ይላል። እሱ ያክብርላት፣ እናከብረዋለን። እሱንም እሷንም እኛ እንወዳለን። ግን ቅድሚያ ለማን ትሰጫለሽ ብትኝ እንደ ሴት ለሃይሚ እሰጣለሁ። ስታጠፋ እሷም መልስ እንሰጣታለን። ምንም ግን ብታጠፋ አልተዋትም። ምንም ከነ ስህተቷ 2 ዓመት አይደለም እኔ ከነ አብርሽ ጋር ያለች ነው ዩቲዩብ ማቃትና አልተዋትም። ማልተዋት የራሴ ምክንያት ስላለኝ። ስለዚህ ሰው እንደ ሰው እናስብ። እናንተ ግን ራሳችሁን ጠብቁ፣ በስደት ያላችሁ።
አናንዬ በይ እስኪ አናን የምትይው ነገር ካለ በዚህ ልጅዬ ብዙ አወራች። እናመሰግናለን። ቲጂ ስታወራል አንጀት ነው የምታርሰው ጌታን። እሺ አናን በይ መቅዲ ማንሺ እናውሪ። አዎ የተናገረችው ጂጂ በጣም በጣም ጥሩ ነገር ነው የተናገረችው። እውነቷን ነው። እኔ ብዙም መጨምረው ነገር የለም። እኔ ማስደናናችሁ አብረን እስከ መጨረሻው አብረን እንትን እንላቸው መተው የለብንም። ሲያጠፉ እየመከርና እስከ መጨረሻው መሄድ አለብን ብዬ ነው ማስበው። የሰው ነገር አለመስማት፣ ሁሉን ነገር ቢሳደቡ እግዚአብሔር ይመስገን ምንም ማይገባ ራሳቸው በሚያረጉት ነገር ራሳቸው ይጠየቁ እና እኛ አብረናቸው እንሄድ ነው የምልህ። እንደዚህ እናንተም በጣም ተነሱ አስጠይቃቸው ስለምትሉ በጣም ነው አመሰግናለሁ። እንደዚህ ገባ ሀሳቤን ስለሰጠው በጣም ነው ማመሰግናለሁ። ከልብ ወዳቸዋለሁ በእውነት አመሰግናለሁ። እኛም ያው ብለዋል። ያው እንግዲህ ሁሉንም ነገር ነው ሳሚል በደንብ አስረዳለሁ። ለሚገባው ይግባው። እናትም ክብር ነች። በእናት ጉዳይ የተናገር ነው። እባካችሁ ሁላችሁም እንደ እናታችሁ የሰው እናት ለእናንተም እናት ነች። እንዲህ የምታደርጉ ሰዎች ከራሳችሁ ተቆጠሩ። አይደረግም። እናት እናት ነች። እናት እናት ነች። በማንም አትቀየርም። እነኝህ ልጆችም ከሆነ በጥፋታቸው ልክ እንናገራለን፣ እንመክራለን፣ ወደ ራሳቸው እንዲመለሱ እናደርጋለን እንጂ እናት እዚህ ጋር ስልክ እንኳን አታይም። ምስኪን ናት። ምንም የሚያውቁት ነገር የለም። እዚህ ጋር አሁን ይህንን ፎቶ ቢያዩ ምን ያህል ነው የሚሰማቸው? በልጆቻቸው እንደዚህ ሲሆኑ በጣም ነው የሚያዝኑት። በጣም ያፈራል። በቃ በቃቸዋል። በቃ ሌላው የራሳችን አጀንዳ እንደ የራሳችን አመመን። በቃ ቀይሪ ርዕስ ይበቃዋል። 2 ሰዓት እኮ ነው ሌላው እና በቃ ይሄንን የተባለውን እኮ ለማለት ነው። ነግረሽ የሚሰማሽ ሰው የለም። እኛ 50 ሰው ነው እዚህ ቁጭ ያለው። እዛ የሚከታተለቸው 300 ሰው ነው። ማን ይሰማሻል? ሰላም እያለ አፈጥርሽም አፍጥር አልደረሰም። ማርያምን በቃ ጨዋታውን ቀይሪ። በቃ ጨዋታውን መቀየር ተያቸው። ጨዋታውን መቀየር ከቻልኩ ገባለሁ። ካጠፋው ይቅርታ፣ በጣም ይቅርታ ካስቀየምኩ ከልቤ ይቅርታ። ሌላ አጀንዳ አዳዲስ ነገር የቲክቶክ ምን አለ አሁን እኛ ሀገር ገና 12 ሰዓት ስለሆነ ማታ ከገባችሁ ገባለሁ። አራት ትንሽ ላስላስ እናደርጋለን። ቆይ እኔ አሁን እንዴ ከስራ ገብቼ ነው አፈቀር በቃ ሰላም አምሹ። ማታ ከተገናኘን እንገናኛለን። ካጠፋው ግን ይቅርታ። አላጠፋሽም። ማሬ ነገር ነው የተናገረው። ብሪቶች ምን አለ አንቺ የትኞቹ ብሪቶች? እነዚህ እንትኖች